ሰውን ታውቀዋለህና ብዙ ነገር ይሉኛልና በቃ እኔ ከእግዚአብሔር አምናለሁ። ፈቃዱ ከሆነ ሁሉም ነገር ይስተካከላል፣ ካልሆነ ግን በቃ እኔም እንግዲህ እግዚአብሔር ሁለተኛ ትምህርት ሊሰጠኝ ይሆናል ብዬ እስካሁን ድረስ አለውኝ ለራሴ መታመን ስለምፈልግ ማለት ነውና ስቲል እስካሁን ድረስ ምንም ነገር ሪሌሽን አልጀመርኩም። በቃ እሱ ጋር አለኝ ብዬ ስለማመን በጣም ግልጽ ነው ሊያደርግ የፈለገውን ወደፊቱን ሁሉን ነገር ስለ ቤተሰቦች የሚገርም በጣም የሚለይብኝ እንዳምነው ያደረገኝም እሱ ነው። አሌክሶ ሁሌ ያወራኛል ስለ ወደፊቱ መስራት ስለሚፈልገው እያደረገ እንዳለ ያደረገ ምን እየሰራ እንደሆነ ውሎሽ ቀንሽ ምናምን እያለ ያወራኛል። ግን በቃ ውስጤ የሆነ ፍርሃት ይሆናል እውነት ይሆናል ግን እርግጠኛ ነው ብዬ ራሴን በጣም እጠይቃለሁ። ይሄ ሪሌሽን እውነት ቀጣይነት አለው ምናምን ብዬና በጣም ውስጤ ግራ ገባኝ። በቃ በሱ እርግጠኛ መሆን እፈልጋለሁኝና ምንድነው በቃ ወይ ከቤተሰቦች ጋር እርግጠኛ መሆን እፈልጋለሁ። ሴት ልጅ ነኝ፣ ነገዬን ማበላሸት አልፈልግም። አንተን የጠበቅኩኝ እድሜ የሚባል አለ። ቤተሰብ በጣም ፑሽ ያደርግሃልና ወይ ቤተሰብ አስተዋውቀናል ሲል አሁን ላይ ቤተሰብ ምናምን ማስተዋወቁን አላደርገውም። ምክንያቱም በቃ ነገሮች ሁሉም ሲስተካከሉ ይሆናል መሆን ባለበት ጊዜ ያምን ባስተዋውቅሽ እህቶቼ ደስ ይላቸዋል። ግን ምን እንደሚያደርጉ ምን ይሁን እንደሚሉ እኔ ስለማውቅ አሁን ላይ አይሆንም በዚህ አጠይቂኝ ምናምን ያለኝ እና በቃ እኔ አንዳንድ ጊዜ እንደዚህ ያለብኝ ኦኬ በእኔ እርግጠኛ አይደለም ማለት ነው ወይስ ሌላ ሀሳብ ኑሮት ይሆን ምናምን ብዬ በጣም ራሴን ጠይቃለሁ። ብቻ ይሆን ታውቃለህ ዲስታንስ ሪሌሽን ሲሆን ውስጥ በጣም ይጎዳል ጭንቅላት። ወይ ድንገት ሳይደውል ከቀረ ምን ያደረገ ይሆን? ምክንያቱም ባኪ የነበርኩበት ሪሌሽን ስለነበረ ባመንኩት እንደዛ ስለተደረኩኝ ትፈራለህ። ገብቶሃል? ሶ እንደዛ ይሆን ወይ ያልደወለበት ምክንያት ሌላ ሰው ጋር እያደረገ ቢሆንስ ወይ ይሁን ነገር አድርጎስ ቢሆን ሳይደውል ሲቀር ለምንድነው ያልደወልከው ምናምን ብዬ ፑሽ አላደርገው ስጠይቀው የሆነ ሪዝን ይሰጠኛልና ምክንያት በቃ ማብዛት ምናምን ብዬ በጣም ራሴን ጠይቃለሁኝና በቃ ሁሌ እግዚአብሔር ወይ በቃ የኔ ካልሆነ ወይ የሆነ ነገር አድርግልኝ ምናምን ብዬ ጠይቀዋለሁ። እንዲህ ስጠይቅ ወይ ይደውላል ወይ ጥሩ ነገር ይሆንልኛል። እና ደግሞ ግልጽነቱን ሳይሆን ደግሞ እንዴ ማንኛውም ሰው ካንቺ ምን ይፈልጋል? እሱ ጥሩ ላይ ነው ያለው፣ አንቺ ጭራሽ ርቀት አላችሁ እያንዳንዱ ነገር። ግን በቃ አንቺን የማይፈልግ ቢሆን ለምን ግልጽ ይሆንልሻል? ስለ ቤተሰቦቹ እያንዳንዱ ነገር እየነገረሽ ሳይደብቀሽ ማድረግ የሚፈልገውን ወደፊቱን እያወራሽ እንዴት እንደዚህ ታስቢያለሽ? ወይ ደግሞ መልሼ የራሴ ጠይቃለሁኝ እና ብቻ ግን እንዴት እርግጠኛ መሆን እንደምችል አላውቅም። በጣም ግራ ገባኝ። ቢያንስ ወደ 8 ወር ምናምን ሆኖናል እና ብቻ የሆነ ስትረስ ውስጥ ነኝ። እውነት ስትረስ ውስጥ መግባት ጀመርኩኝ አሌክሶ። እና የኔ እንደሆነ ምንም ማወቅ በምን ሂደት ማወቅ እንደምችል ራሱ እኔ ግራ ገባኝ። ምክንያቱም ሴት ልጅ እወድሻለሁ መባልን ትፈልጋለች፣ ትሪት መደረግን ትፈልጋለች። የሆነ ነገር አሞኝ ለምሳሌ እንደዚህ አሞኝ ምናምን ስለው እሺ በቃ ነው የሚለው። የሆነ ትሪት መደረግን ትፈልጋለች አይደለም ዲስታንስ ሆኖና ከዛ ነገ ደግሞ ተሻለሽ መባልን ስፈልግ አይለኝም። ለምን እንደሆነ አላውቅም። ወይ በቃ ናፍቀኸኛል ወይም ደግሞ ወድሃለሁ ምናምን ነገር ስለው እሺ ነው የሚለኝና ትላንትና ላይ በጣም በቃ ከዛ ናፍቀኸኛል ወድሃለሁ አልኩትኝና ከዛ እሺ አለኝና ግን ባህሪህ እንደዚህ ነው ስለው እንዴት አለኝ። በቃ እንደዚህ ከሌለስና ሴት ልጅ ነኝ መባልን እንፈልጋለሁ ግን ብዙም ጠብቂም አይደለም ማለት ሲኖርብህ ብቻ ስትታመን ራስህን ብቻ ትለኛለህ። ግን ሴት ነኝ እሺ በቃ ቀንህን አላበላሸው በቃ ደስ እንዳለሽ ብዬ ዝም ነው ያልኩትና ያና ለማለቱ እውነት ከልቡ አይደለም ወይስ ምንድነው? ቆይ ከኔ ጋር እንደዛ ለመባሌ ወይም ደግሞ እንደዚህ ስታመም አይዞሽ በቃ ምናምን አለ መባሌ በጣም እንትን ይለኛል እና ብቻ አሌክስ አሁን ላይ በጣም ጭንቀት ላይ ነኝ። እውነቱን ስነግርህ በቃ የሆነ እንጃ እርግጠኛ መሆን እፈልጋለሁ። አይዶን ነው ለምን እንደሆነ አላውቅም ብቻ እና ቢያንስ የሆነ ምክር ብትሰጠኝ ነውና ተደናግጫለሁ። የመጀመሪያን ስላገኘው ቶሎና እንደዚህ ሳይው ራሴን ኦኬ አክሴፕት አድርገኸኛልና ማውራት ያለብኝ ሁላ እየዘነጋ ይመስለኛል። በጣም ይቅርታ ብቻ። ኦኬ እድሜሽ ምን ያህል እድሜሽ ምን ያህል ነው? 27 አሁን 28ኛ ይይዛለሁ ከአይ ቲንክ ከወር በኋላ 8 ወር ነው የሆናችሁ ከተዋወቃችሁ?
7 ወር እንደዛ ይሆንናል። 7-8 ወር በስልክ ብቻ ነው ሁሌ እናወራለን። በስልክ ነው። በቴሌግራም ላይ ሁሌ እንደዋወላለን። እንዳልኩ ጊዜው የተለያየ ስለሆነ እንትናችን በእኛ ጠዋት 12 ሰዓት እስከ 1 ሰዓት እስከ 2 ሰዓት ድረስ እናወራለን። የእሱ ማታ ስለሆነ ከስራ የሚገባበት ስለሆነ፣ ቀን ደግሞ እንደዚህ 9 ሰዓት 1 ሰዓት የሚጨመርና የሚቀነስ አላቸው እና እነሱ በየወራቶች ልዩነት። ቀን ላይ ሲሆን ደግሞ በእኛ 9 ሰዓት ወይ 8 ሰዓት ከደወለ 8 ሰዓት እስከ 9 ሰዓት እስከሚሆን ድረስ ብቻ ወደ ስራ በሚገባበት ሰዓት ዴይሊ ሁሌ እናወራለን። ከሆነ ጊዜ በኋላ አንዳንድ ቀን አይደውልም። ያን ቀን ጠብቃለሁ። ለምሳሌ ዛሬ ጠዋት እንትን አልተገናኘንም፣ ትላንት እንደዚሁ አልተገናኘንም ነው እንዴ ምን ሆኖ ነው ያልደወለው ምናምን ብዬ እጠብቃለሁ። ለምን ሳትደውል ምናምን ነገር ብዬ በሰላም ነው ምን ሆነ ነው ምናምን ብዬ ስለው አይ እንደዚህ ተፈጥሮ እንደዚህ ሆኖ ይለኛል። እንደዚህ ሆኖ ነበረ በቃ እሺ ይላል። እህቱ ጋር ነው የሚኖረው እና የሚገርምህ እያወራ ምናምን የሆነ እህቱ የምትመጣበት ሰዓት ላይ በቃ ሲስተር መጣች ምናምን ብሎ ነው ስልኩን እንትን የሚዘጋው ማለት ነው። እሷ ፊት እንደዚህ አያወራኝም። ብቻ እዛ ያለው ጓደኛው ጋር አብሮት ከሚኖረው ጓደኛው ጋር ያው ቤስት ባይሆንም ብቻ ግን ከሱ ጋር አስተዋውቆኛል። ኖርማሊ ስለኔ አውርቶታል ምናምን። ሌላ ግን በሱ በኩል የማውቀው ነገር የለኝም። አይ ቲንክ በእኔንም እንደዛም የለም። ግን በሱ የማውቀው እሱን ጓደኛውን ነው በስልክ ያስተዋውቀኝ። ስላንቺ ያወራኛል ምናምን ይላል ጓደኛው እንጂ ሌላ እንትን የለንም። ብቻ ግን እህቱ ጋር እንደዚህ ስትመጣቸው በቃ ሲስተር መጣች እንደዚህ። ግን በቃ እንዳልኩ በጣም ግልጽ ነው። ስለ ቤተሰቦች ዲቴል ይነግረኛል። መጥፎም ይሁን ጥሩም ወይ ሊሰራ ያሰበውን ማድረግ የፈለገውን እንደዚህ ባደርግ ሀሳብ ሼር ያደርገኛል። ያ ነገር ነው ኦኬ ከኔ ጋር ነው እንዴ እርግጠኛ ነው ምናምን ብዬ እንዳስብ ያደረገኝ እንጂ ሌላ ምንም ነገር የለም። እሺ እስቲ ሚዩት አድርጊና አዳምጪኝ። አንደኛ በፌስቡክ ነው የምታወቂው፣ ይሰመርበት። ምንም ላይ ተዋወቂው፣ እሱ አይደለም ፖይንቱ። ግን ፌስቡክ ላይ አብዛኛው ሴት መተው የሚጠብሱ ወንዶች ወይ ከሚስታቸው ሲጣሉ ነው፣ ወይ ከፍቅረኛቸው ጋር ትንሽ መጎረባበጡ ሲገቡ ነው። ከዚያ ይዘል ወንዶች በርቀት አናፈቅርም ብዬ ነግሬያችኋለሁ። አናፈቅርም በቃ። ይህንን ሄዳችሁ ህይወታችሁ ላይ ተተግብሮ ከምትማሩት መማር ይቻላል ከብዙ ልጆች። እዚህ ቤት ቁጭ ብለሽ የምትሰሚ ከሆነ ብዙ ነገር እየሰማሽ ነው ብዬ አስባለሁ። ፌስቡክ ላይ የተዋወቅሽው፣ ስለዚህ ፌስቡክ ላይ ከሰዎች ጋር በተለያየ አይነት ጉዳይ ትተዋወቂያለሽ። ግን ልብሽን አሳልፈሽ ሰተሽ አምነሽ የሚልሽን ነገር በሙሉ እና አንድ ሰው ስለ ቤተሰቡ ስለነገረሽ ያረጋ ሰውን በግልጽ ስለነገረሽ የእውነት ያፈቅርሻል ማለት ነው። እንደዛ ነው ትድምድሚ። በዚህ መጠን ቀላል መሆን የለበትም አንቺ በፍቅር ለመውደቅ ወይም ልብሽን አሳልፈሽ ለመስጠት። ይሄ በቂ አይደለም። ሌባ እኮ ሊሰርቅሽ ሲመጣ ልሰርቅሽ ነው ብሎ አይመጣም እኮ። ገብቶሻል? እየዋሸሁሽ ነው እንዲልሽ ነው የምጠብቂው። ታዲያ አንድ ሰው እየዋሸሽ ከሆነ ለምሳሌ እየዋሸሁሽ ነው፣ እሺ ያው ዝም ብዬ እያስመሰልኩ ነው አይልሽም እኮ። ጥሩ ጥሩ ነገር ነው የሚያወራሽ፣ ይንከባከብሻል፣ ስለ ቤተሰቡ ይነግርሻል፣ ብዙ ብዙ ነገር። ግን እድሜሽን ይበላዋል። ገብቶሻል? ስለዚህ ልብሽ በጣም ጠንካራ ሴኪዩር መሆን አለበት። ከሰው ጋር አትግባቢ እኮ አይደለም። ፌስቡክ ላይ ተዋወቅሽ ምንም ላይ ተግባቢ፣ ሀሳብ ተለዋወጪ፣ ችግር የለውም። ሶሻል ላይፍ ይኖርሽ። ግን ፍቅር ብለሽ አምነሽ አንቺም ተደግፈሽ ባይዘው የሆነ ሰዓት ቢያዳልጠውና የሆነ ነገር ብትሰሚ ስለሱ ልታብጂ ነው ማለት ነው። ቀንሽ ሊበላሽ፣ ወትሽ ሊበላሽ። ስለዚህ ረጋ አርጊው። ኳስ በመሬት የመጀመሪያው ፖይንት ከዚህ ቀደም የነበረው ፍቅረኛሽ ነግረሽ ያ ኦኬ በቃ አክሲደንት ነው ተፈጠረ፣ አታውቂም። በዛ ሰው አለ ገብቶሻል። አንቺ ፑሽ ባረግሽ ቁጥር ምንድነው እሱ የሚያስበው? በቃ ዝም ስለሆንኩኝ አይነት ነገር ገብቶሻል። ለምን ጨረቃ ላይ አይኖርም? ማንም ይሁን ማን ያንቺ ልብ ኤክስፔንሲቭ ነው
አሜሪካ ስለኖረ፣ አውሮፓ ስለኖረ፣ ኢትዮጵያ ስለኖረ፣ አፍሪካ ስለኖረ፣ ኤዥያ ስለኖረ፣ አረብ ሀገር ስለኖረ አይደለም። ሰው ምን ውስጥም ቢኖር ልቡ ወርቅ ከሆነ የሚኖርበት ሀገር አይደለም ሚዳኘው ወይ የሚኖርበት ሀገር አይደለም እሱ የሚገልጸው። ገብቶሻል? ሰው ራስሽን አክብሬ ማለት ነው። አድቫንቴጅ ሊይዝብሽ ሲሞክርና ሊለጠጥ ሲሞክር አንቺ እንደ ሴትነት ራስሽን ማክበር አለብሽ። በጣም ፑሽ እያደረግሽ አፈቅርሃለሁ ለምን አልደወልክም ምናምን ባልሽ ቁጥር በተከታተልሽ ቁጥር ምንድን ነው የሚያስበው እሱ? በቃ አፍቅራኛለች ምንም ብል ብሎ ነው የሚያስበው። ሁለተኛ ቪዲዮ ኮል ምናምን አታውሪ። ዛሬ የምታወሪው ነገር ነገ ምን አይነት መዘዝ ይዞብሽ እንደሚመጣ አታውቂም። ብዙ ሰዎች በሰላሙ ጊዜ የምታረጓቸው ነገሮች ነገ ይዞት የሚመጣው ጣጣ ምናልባት የህይወታችሁን አቅጣጫ ሊያስቀይር ይችላል። በደህናው ጊዜ በቪዲዮ ኮል ታወራላችሁ፣ ብዙ ነገር ይፈጠራል፣ እንደ ፍቅረኛ ስታወሩ ምናምን። ከዛ ያ ነገር አብሯችሁ ያለው ሰው አድቫንቴጅ ድራማ መስራት ይጀምራል። ገብቷችኋል ወይ? ቀርጾ ይዛችኋል ምናምን፣ ከዛ ያስቀምጠዋል እና ህይወት ደግሞ አይቀጥልም። እንደዛ ትጣያለሽ፣ ትጋጫለሽ፣ የሆነ መጎረባበጥ ይመጣል። ከዛ ቲንክ ወይም ፍቅር አልፈልገውም፣ አመሰግናለሁ፣ አንተ በመንገድ እኔም በመንገድ ብለሽ ልትሄጂ ስትይ አስሮ ያስቀምጥሻል። እንዲያደርገዋለሁ። ያው ዘንድሮ ወንድ የሚመስሉ ወንዶች እንደዛ ነው የሚያደርጉት። ደረቱ ስላበጠ ገንዘብ ስላለው ምናምን በቃ የሆነ እንትን ስላለ የሆነች ሴትን ቪዲዮ ይዞ እንዲህ በሰላም በፍቅር ጊዜ ላከችለት ምናምን ፎቶ ካለ እሷን አድቫንቴጅ ይዞ ሊቆጣጠር የሚሞክር ሰው አለ። እንደዚህ አይነት ጦስ ውስጥ ከመግባትሽ በፊት ላይሆን ይችላል እኮ እንደዛ እያሆን አይደለም፣ ግን እንድታስተውዩ ነው እየነገርኩሽ ያለሁት። ነገሮች ከሆኑ በኋላ አይደለም ማስተዋል፣ ሳይሆኑ ነው። ለካ እንዲህ ማለት እንዲህ ብለሽ እንድታስቢ ነው። ይሄንን ነገር በጣም ተጠንቅቀሽ ትጓዥ። አሁን ብቻ ሲሆን ወደፊት ዘንድሮ ቴክኖሎጂ ተራቆ አንዳንድ ከየት የበቀሉ ይሆኑ ከየት እንደመጡ የማይታወቁ ወንዶች ሴት ልጅን ህይወት ያበላሻሉ በዚህ መንገድ። ስለዚህ ቴክኖሎጂውን ተጠንቀቃችሁ ያዙ ስትጠቀሙበት፣ በርቀት ፍቅር በተለይ። ስለዚህ አስቢበት የኔ እናት። ያላየሽው ሰው ነው፣ ስለሱ አታውቂም፣ አልነካሽውም፣ አልጨበጥሽውም፣ ስራውም እንደሆነ አታውቂም። ገብቶሻል? ስለዚህ በዚህ መጠን በጣም ወርደሽ ከመፈጥፈጥሽ በፊት አስቢበት አቅጣጫሽ። እሺ አሌክሱ አመሰግናለሁ። ልክ ነህ አንተ፣ ልክ ነህ፣ በደንብ ነግረኸኛል። ግን ያው የእሱ ግልጽነት እያንዳንዱ ነገር ትንሽ የተወሰነ ወደሱ የመወሰድ ነገር እንትናል። የሚገርምህ አውቃለሁ ብዙ ጓደኞች አሉ ብዙ ነገር ያደረጉና የሆነ ሰዓት ላይ እንትን አለኝ ቤተሰቦችን ስዕል ማለት ነው እንዳሰራለት ለእኔ ብር ላክልኝ። ከዛና ብር እንትን አልኩለት ማለት ነው። ፎቷቸው ምናምን ከእህቱ ባል ሂጄ ተቀበልኩኝ። ስጣት ምናምን ብሎት ሱቁ ጋር ሂጄ ተቀበልኩት ከእህቱ ባል እና አሰራሁለትና መጀመሪያ ላይ ያሰራሁት ነገር ልክ አልነበረም እና ሁለተኛ አሁን እያሰራሁለት ነው እና እንዲህ በዚህ በቃ ተማምኖብኝ ነው ብዬ እንትን አልኩኝ ማለት ነው። ይሄን ያህል ተማምኖብኛል ማለት ነው ብዬ አሰብኩኝ። የሚገርም በቃ እንዳልኩ ነው። እኔ እንጃ። ለወንድሙም አውርቶ ነበር። እዛ ነው ወንድሙ ያለው፣ እህቱም ወንድሙም እዛ ናቸው፣ አብሯት የሚኖረው ማለት ነው። እኔም አንዳንድ ጊዜ ልክ ነህ ተጠራጠርኩኝ። እንደዚህ የሚያደርገው እሷ ስትመጣ ልጠይቀውን ፈለግኩና የሚሰጠኝ ምላሽ ልክ አይሆን ወይ እናደድ ይሆን ብዬ አስባለሁኝ። ብዙ ጊዜ ልጠይቀው እንትን አለው፣ ለምንድን ነው ስትመጣ እንደዚህ ስልኩን የምትዘጋው ምናምን ብዬ ለማለት ማለት ነው። እና አብሯት ነው የሚኖረው፣ ወንድሙም እዛ አለ፣ እሱን የወሰደው እና ስለኔ ነግሮታ እንደዚህ ሃይላይት አውርቼው ነበረ። ግን ለምንድን ነው አሌክሱ አለ አለ እሺ። እና ለምንድን ነው እዛ ከኢትዮጵያ የሚመጡት ሰዎች ብዙ ጊዜ በቃ እዚህ ለመምጣት ነው እንጂ ለትዳር ብዙ ጊዜ እንትን አይሉም። ለምን እዚህ ያሉትን ህጉን ስርዓቱን የምታውቅ አይሆንም ምናምን ነገር ብሎ ሲለኝ እኔ አልፈለግም ምናምን ብዬዋለሁኝ። እና በቃ የሆነ ቀን ትታወቃታለህ ብዬ ብለው እሺ፣ ግን መጀመሪያ እስኪ እናንተ በደንብ አውሯት እርግጠኛ ሁንባት ብሎ አለኝ። እንደዛ ግን አውርቼው ነበር አለኝ። እና እውነቱን ይሁን ውሸቱን ይሁን እግዚአብሔር ነው የሚያውቀው። ምንም አሁን ምን መሰለሽ፣ አሁን እግዚአብሔር ነገር ሲያይ እግዚአብሔር ነው የሚያውቀው። ጥሩ ነው፣ ግን እኛም ደግሞ ማወቅ አለብን። ገብቶሽ? ፈጣሪ አይምሮ ይሰጠን፣ ሁሉን ነገር እየወሰድን እግዚአብሔር አቃያል ቁጭ ብለን ከሱ እንጠብቅ አይደለም። ይሄ ጭንቅላት የሚሰራ ማሰብ የሚችል ማገናዘብ የሚችል እሳትና ውሃውን መለየት የሚችል
ስለዚህ አይምሮአችን እንድንጠቀምበት አይምሮ ከሰጠን የሰው ልጅ በራሱ እንዲወስን፣ እንዲያስብ፣ እንዲያገናዝብ ይፈልጋል ማለት ነው ፈጣሪ። ገብቶሻል? እግዚአብሔር አለልኝ ብለሽ ጫካ ብትገቢ እግዚአብሔር ያለለት ጅብ ይበላሻል። ገብቶሻል? ስለዚህ እግዚአብሔር አለልኝ ያውቃል ምናምን ብለሽ ራስሽ እሳት ውስጥ እየገባሽ ማስተዋል ሳይኖርሽ እንዲህ ያነሳኛል ብለሽ ፈጣሪ ይደግፈኛል ይይዘኛል ብለሽ ከፎቅ ትዘያለሽ እንዴ? በቃ አንተ ስለምጠብቀኝ ብለሽ ከአምስተኛ ከስድስተኛ ፎቅ ትዘያለሽ? አትዘይ። መፈታተን ነው የሚሆነው። ስለዚህ አንቺ ራስሽን መጠበቅ፣ ከመጥፎ ነገሮች መቆጠብ፣ ነገሮችን 10 ጊዜ ለክቶ መቁረጥ ያንቺ ነው። የሚነግርሽ ነገር በሙሉ እውነት ነው ማለት አለ። ስለዚህ ምንም ነገር እንዳታምኚ። ጨውም ስኳር ይመስላል ይባላል አይደል? ስለዚህ ራስሽን ፕሮቴክት አድርጊ። አይ ነው ተወጂዋለሽ፣ እረዳሻለሁ። ሰው አሁን የሚነግርሽ ነገሮች ብዙ ላይ ይዋጡልሽ ይችላል፣ ግን እንዳትጎጂ ነው። ከሌላ ከምንም አይደለም። ነገ ዋጋ እንዳትከፊ። ብዙ ሰው ዋጋ ከፍሏል። ዋጋ መክፈል ሂደት ውስጥ ከገባሽ በኋላ ምንም የምትቀይሪው ነገር የለም። ምን ያኔ በገባኝ ኖሮ ብሎ መጸጸቱ ፋይዳ አይኖረውም። ስለዚህ አሁን አስቢበት ነው የኔ ሀሳብ። ነገሮችን አስቢበት። ብዙ ተስፋ አታድርጊ፣ ትሰበሪያለሽ። ደግሞ አንቺ እኮ ያለፈ የጉዳት ታሪክም አለሽ። ደግሞ እንደነገርሽ ከአንቺ ይሄ ኤክስፔክት አይደረግም ማለት ካለፈው ህይወቱ ተጎድቶ ያለፈ ሰው በጣም ጥንቁቅ ነው የሚሆነው። በፊት በወሬ ያመን ከነበረ አሁን በወሬ ማመን ያቆምና በተግባር በደንብ አጠርቶ ማየት ይጀምራል። ይህንን ነገር አስቢበት እሺ። እንጂ ህይወቱ እኮ ያንቺ እኮ ነው። እሺ እሺ አባቴ። እሺ አሌክሲ ተባረክልኝ። እሺ መልካም ቀን። አሜን። አንቺ መልካም ቀን አለሽ። የፌስቡክ ፍቅር ወደ ፌስቡክ ፍቅር ተመልሰናል። ፌስቡክ ተነስቶበታል። አሁን ደግሞ እሱን ደግሞ አሁን እንትን ልንል ነው። ሰሞኑን ትንሽ አርፈን ነበር የተወሰነ ጊዜ። ፌስቡክ ትጠቀማላችሁ? አሁን እኔ ያለፈበት እኮ ነው የሚመስለኝ ፌስቡክ ጆይን ካልኩ አመታት። እስቲ ጊፍት ልስጣችሁና ማለት ነው ሜምበራችሁን አድሱት። ሜምበራችሁ የጠቆረባችሁ ሰዎች ሜምበር መሆን ወይም ያልሆናችሁ ሰዎች እስከዛሬ 1 ኮይን ነው የሚጠይቀው። 1 ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ከሌላችሁ የሆነ ይሰጣችኋለሁ። እዚህ ጋር ይታያችኋል ሳጥን። ከዚህ ሳጥን ውስጥ መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን ብዙ ታብ ላረገው ነው የሚሰጠው። እሺ እዚህ ውስጥ በጣም ብዙ ጎበዝ ታብ የሚያደርጉ አሉ። ታብ ያደርጉና እነሱ ናቸው የሚወስዱት። ስለዚህ ለመቅደም ብዙ ታብ ላረጉት ነው የሚሰጠው። ስለዚህ ታብ አድርጋችሁ ልክ 3 ደቂቃው ሲጨርስ ንኩት፣ ሳጥኑን ይሰጣችኋል። ከዛ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ አዲሱት ሜምበራችሁ። እሺ አስቸጋሪ ነው እኮ ይህ ፍቅር እኮ ወላፈን እኮ በቃ ቀዝቃዛ ወላፈን በለው ሞቃት ወላፈን በለው። ሄሎ እሺ የለችም። ለሌላ ሰው እንስጠው አድሉ። እኛን ካላወሩ አይሆንላቸውም። ከፌስቡክ መንደር ነህ ሰማችሁ መግለጫ። ሄሎ ጤና ይስጥልኝ። ይሰማል? አውርታለች እንዴ? ሄሎ ይሰማል? ኦኬ ይሰማል። ተውሽሸኛ አልሸሽም ነው እንዴ ነገሩ? ሄሎ እሺ መልካም ቀን። ፈርታ ነው መሰለኝ ላስወጣ ስል ይሰማል አለች። እሺ ዝም እንዴት ነው አለች ስል ተውሽ እንደ ጥላ ሆነችብኝ። ስቀርባት ስሸሽኝ። ሄሎ ጤና ይስጥልን። እሺ የለም ቀጣይ በር ላይ ብዙ ሰው ነው ያለው። ሰው ሁለቴ ነው ሄሎ መላችሁ። ካልመለሳችሁ ወደ ቀጣዩ ነው የምንሄደው። እሺ ከሰዓታችን አንጻር ሄሎ
ሰላም አሌክስ፣ ጤና ይስጥልኝ። እንዴት ነህ? ፈጣሪ ይመስገን። እንኳን ደህና መጣሽ። ምን እንታዘዝ? አይ በቃ ምክርህን ስለምፈልግ ነው። እኔ ምንም ነገር አልፈልግም። በቃ ብዙ ጊዜ ምክር በጣም ከምንም በላይ በጣም እኔ እንጂ አሌክስ ማርያም፣ እኔ በአንተ ብዙ ነገር ተምሬያለሁ። ማርያም እኔ ራሴን ከመለወጥ በአንተ ትምህርት ብዙ ነገር እና ቢያንስ በቃ ላመሰግን ስለምፈልግ ነው። እና በጣም በጣም ምርጥ ወንድማችን ነህ። እውነት በርታ፣ በዚህ ቀጥልበት። በጣም ብዙ ነገር እኛ ሴቶች በተለይ እኛ የምንጎዳ ሴቶች በተለይ በቃ ከአንተ ብዙ ነገር አትርፈናል። እኔ በራሴ በበኩል እኔ ከአንተ ብዙ ተምሬያለሁ። ራሴን ቀይሬያለሁ በአንተ ትምህርት ማለት ነው። እና በቃ በርታለን ወንድማችን። በጣም ነው የምንወድህ እና ከብር በጣም እናመሰግናለን። በጣም ጠንክር ወንድማችን፣ እንወድሃለን ከልብ 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 ማርያምን። እኔ በራሴ ማለት ነው ቃል የለኝም አሌክስ፣ ለአንተ ማርያምን ነው የምልህ። በቃ እኔ ትምህርትህ እኔ እንጃ በቃ እግዚአብሔርን እኔ አብርቼም ራሱ በቃ በውስጣችን እኛ ደብቀን የምንኖረው ማንነት ነው አንተ የምታወጣልን የምትገልጽልን። የኛ ማንነት አንተ ትገልጽልናለህ። በቃ ከአንተ ብዙ ነገር እኛ ራሳችን እንቀየራለን። አንተን እየሰማን እኛ ብዙ ነገር በርትተናል እና በቃ በርታ ወንድማችን። በጣም ነው የምንወድ የማከብርህ። አመሰግናለሁ። ጨርሻለሁ። እሺ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ትንሽ እንዲህ አይነት ምስጋናዎች ጋይስ ቀዝቀዝ ቢሉ ለምን መሰላችሁ? እኔ አሁን እዚህ ውስጥ ብዙ ጠላቢስ እንደሆንኩ የሚያስቡ ሰዎች ስላሉ እነሱ አሁን ጨርቃቸውን የሚጥሉት ገብቷቸዋል። እኔ የማይወዱኝ ሰዎች የማከብር ሰው ነኝ እና በጣም ስንት ስትሉኝ እንደዚህ ሞገስገስ ሞቅ ሞቅ ስታረጉት ኤሌክትሪክ ይጨብጡ ይችላሉ። ገብተዋል። እና የነሱ ስሜት ስለሚያሳስበኝ ብታረጋጉት ትንሽ ምን በወጣቸው ቁጭ ብለው ጊዜያቸውንም አጥፍተው ኢንተርኔት ሞልተውም ተከታትለውኝ እንደገናም ደግሞ ጨጓራቸውን ተቃጥሎ እንዴት ነው? በሁለት ነገር መጓዳት የለባቸው። ሊናስብላችሁ ይገባል። እሺ፣ ጤና ይስጥልን። እንዴት ነው አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን ልታዘዝ? ያው ስማ ምክር ለመስማት ነው እዚህ የመጣ ነው። እሺ ንገሪኝ። ያው እንደ ታናሽ እህቴ እንድትመክረኝ ነው የምፈልገው። ያው የሰው ሀገር ነው ያለሁት። እሺ ንገሪኝ። ምን ተፈጠረ? ወረሽኝ እኮ ከባድ ነው። እስቲ ነርሶች ኮማ ክፍል አስገቧት። ኮማ ክፍል እንትን ግሉኮስ እና ኦክሲጅን ስጡልኝ። እኔ እኮ ሁኔታዋ ትንሽ አሳስቦኝ ነበር። ቅድምም ገብታ ነበር፣ አይታችኋት አይደል? ስሻሻት ስትቀርበኝ አረ መቀሱን አትፍሬው አልኳት። ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ከኢሞ መንደር ነኝ። እንዴት ነክ? ከኢሞ መንደር? አዎ። ኢሞ መንደር አለው? ኦፍኮርስ አዎ አለው። እሺ ምን እንርዳሽ? የምትረዳኝ ምን መሰለክ? ጉድፈላ። ኢሞ መንደሮች ደግሞ ቶሎ ነው ፌንት የሚያደርጉት። ኢሞ መንደሮችን ኮማ ክፍል አስገቡልኝስ። እየተረፈረፉ ነው ያሉት። ምንድነው አዲስ የገባ ወረርሽኝ አለ እንደዛ አካባቢ ኢሞ አካባቢ? እስቲ ጥናት ይደረግና አዲስ ልክፍት ገብቷል መሰለኝ። ኧረ ዝም ብሎ በቃ አስለቃሽ ጭስ የተለቀቀ ያህል ነው ፍንግል ፍንግል እያሉ ያሉት። አዳዲስ ምርምር ማድረግ አለብን የኢሞዊ ልክፍት ላይ ማለት ነው። ከኢሞ መንደር ወዲያው ነው የወደቀችው። የሚተላለፍ አይተላለፍ ደግሞ መጣራት አለበት። አሁን እንደ ኮሮና ሊተላለፍ ይችላል። ኮሮና እንዳስቸገረን እንደ ወረርሽኝ ሊያጥለቀልቀው ይችላል እዚህ ኮሚኒቲውን። ስለዚህ ጥንቃቄ ይደረግ እንላለን። ሄሎ
ምንድነው በራ አካባቢ በጣም ፌንት የሚያደርግ ሰው በዝቷል ዛሬ። ምን አለ? ጉንፋን ገብቷል አዲሱ ፍቅር ፍሉ የሚባል ጉንፋን ገባ። ሄሎ አሌክስ እንዴት ነህ? በጣም ይመስገን። እንኳን ደህና መጣሽ። ክብሩ ይስፋ። ድምፅሽ ግን ታፍኗል። ኤርፎን ነበር፣ አሁን አውጥቻለሁ። አውጭ። እሺ ምን እንታዘዝ? የሆነ ነገር ላማክር ብዬ ጨንቆኝ ስለነበረ ነው። በሚገባ ስላስገባኝ ደግሞ አመሰግናለሁ። ብዙ ጊዜ እንትን ብዬ ነበረ ግን አልገባሁም። ዛሬ ገባሁ። በጣም አድርጌ ነው የማመሰግነው። ምንም ችግር የለም፣ ንገሪኝ። የሆነ ጊዜ እንደው ነግሬህ ነበረ ከዚህ በፊት እንደዚህ ሰው አታልሎኝ ብር ወስዶብኝ ምናምን ብዬ ነግሬህ ነበረ፣ ግን የቆየ ስለሆነ አታስታውሰው። እሺ። እና አሁን ማለት ጠበቃው ምንም ስራም አልሰራችልኝም እና ከመጀመሪያው ንገርክ። አዎ እኮ ነግረሽን ነበር አይደለ? ነግራችሁ ነበር አልሽ። ከዚህ በፊት ያው ነግሬ ነበርና እንደው እንደዚህ የምታውቀው ምናምን ብለኝ ነበርና ማንም የረዳው የጠየቀኝም ሰው ስለሌለኝም ነው እና ግራ ገብቶኛል። ነው በጣም ጨንቆኝ ነው ያለሁት። አሁን ምንም መፍትሄ አላገኘሁም። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ንገሪኝ እስኪ። ይኸውልህ ከዚህ በፊት ማለት ነውና ቤት ሰው የሆነ ሰው ቤት ሸጠልኝ ማለት ነው። ያው ከመጀመሪያ ንገረኝ። ከዚህ 6 ዓመት ሰርቼ ሄድኩት ወደ ኢትዮጵያ። እሺ። ከዛ ወደ ኢትዮጵያ ሲሄድ ቤት በዛን ጊዜ ቤት እንግዲህ ያው ያንቅሜ የሚችለው ነውና የሆነ እህቴ ባል ነበርና ቤት ፈልግልኝ ብዬ ለእህቴ ነገርኩ እኔ። ከዛ ለሷ ሲነግራት እሷ ደግሞ ፈልግለት ብላ ለሱ ነገረችው። እሺ። ከዛ ለሱ ስትነግረው ያው እሱ የፈለገኝ ጠበቀኝና እንደሄድኩት አገኘው ቤቱ ሲያገኘው እሱም ደግሞ ሌላ ሰው ነው ያስተላለፈልኝ፣ ለራሱ አይደለም የፈለገልኝ፣ ሌላ ሰው ነው ፈልጉለት ብሎ የሆነ ሰውየውን አገናኘኝ። ሲያገናኘው ሰውየው ገዛው ቤቱ ወደ 750,000 አካባቢ ነው የገዛው ያኔ ማለት ነው። ከዛ ቤቱን ስለካሱ ሲሸጠኝ ካርታው ካርታ እኔ ቤት የነበረና እሱ ላይ የነበረ ካርታው ትክክለኛ አይደለም የሸጠልኝ ማለት ነው። ሌላ ፋይል እኔ ቤት የነበረና እሱ ያንቺ ነው ብለ የሸጠልኝና ሌላ ካርታ ላይ ነበረ ሌላ ቦታ ነው ፋይሉ የሚያሳየው። እኔ ካርታ ላይ ነበረ ሌላ ቦታ ነው የሚያሳየው። እሺ። ከዛ አሁን እሱ እዚህ ሲያሳይኝ እኔ እንዴት ነው ያንቺ ነው ብሎኝ የሸጠልኝ። ለዛ ላይ እንደው የደላላውን ከፍዬ ይሄ ሁሉ ሲያደርገው ለካሱ አውቆ የተጫወተብኝ ነበር። እኔ ሰው አልነበረም በዛን ጊዜ ብቻ የነበርኩና እና አሁን እዚህ ተመልሼ ቤቱን ደግሞ ነው እዚህ ተመልሼ ከመጣው በፊት ማለት ነውና እዛው የሆነ ሰርቪስ ነበረ ከኋላ ሰራልሻለሁ አለኝ። ብር የለኝም እኔ የሚሰራበት ብር ስለሌለኝ ይቀመጥና ስለው እኔ ሰራልሻለሁ ችግር የለውም አለኝ። ከዛ ያኔ ደግሞ 50,000 ብር ነበር ይዤ ሰጠሁት። እኔ ሰርቼ ይሄን ሰርቼልሽ ከዛ አንቺ 3 ወር ላይ ጨርሼልሽ ከዛም በኋላ ትከፍያለሽ አለኝ። እሺ ብዬ ቤቱን ትቼ ሄድኩት ለሱ ማለት ነው። ትቼ ሲሄድ ዘመዶቹን አስቀምጠው እዛ ውስጥ አስቀምጦ ማለት ነው ቤት ውስጥ የራሳቸው ዘመዶች ውስጥ አምጥቶ ቤት ውስጥ እኔ ቤት ውስጥ አስቀምጠዋል ማለት ነው 3 ወንዶች። ከዛ ያ ቤቱን እንደፈለጉ 6 ዓመት ሙሉ እኔ እንትን የከፈልኩ ግብርም ደግሞ ዝም ብዬ ከፍላለሁ። ለምን እንደሆነ አላውቅም። ዝም ብዬ ከፍላለሁ። ውሃውን አስገብቻለሁ። ውሃ የሚከፍለው እኔ ነው። ክራይ አላገኘውም ምንም ነገር በቃ ራሳቸው ዝም ብሎ ይኖሩበታል ማለት ነው። ሰው ወንድሜ ሄዶ ሲጠየቀው እኔ በድንጋይ ያባርሩታል እዛ ቦታ እናደርሰው ማለት ነው።
ሲሉኝ ወደ ኢትዮጵያ ገባሁ። ቤቱን በቃ ለነሱ ትቼ መጣሁ ከበፊት ማለት ነውና ያው የተቀመጡ ያለው በቃ ዝም ብዬ እግዚአብሔር ባይፈረደው ብዬ በቃ ዝም ብዬ ምንም ላድርግ ስለማልችል ዝም ብዬ እዚህ የተቀመጥኩ ያለ ከዛም በኋላ ዲጂታል አድርጉ ሲል ሰማውና ከዛ ወደ ኢትዮጵያ ገባሁ። ወደ ኢትዮጵያ ሲገባ ካርታውን እጄ መዘጋጃ አይርኩት መዘጋጃ ሲሄድ ይሄ እኮ ያንቺ አይደለም ፋይል ያንቺ ካርታ ውስጥ የነበረና ይሄ አንድ አይነት አይደለም ቤቱን አሳይ ደናልን አሉኝ። እዛ መንዲስ ላኩልኝ። ከዛ ሲሄድ እውነቱ ቤቱ ሲው የኔ ያለው ቤትና ያኛው ያለ አንድ አይነት አይደለም። ያኛው 200 ካሬ ነው። ይሄ እሱ የሸጠልኝ ማለት ነው። ቤት የነበረ 200 ካሬ ነው። ያኛው የሸጠ ደግሞ ባህር ላይ ነው። ምንም ነገር ቤት የለውም። ባዶ 140 ነው። 140 ነው እዛ ውስጥ ያለው ማለት ነው። ያንቺ ነው የሚለኝ ፋይሉ ላይ የሚያሳየው የሸጠልኝ ሌላ ፋይሉ ላይ የሞላ ሌላ። ከዛ እዛ ሲሄድ እንግዲህ ማግኘት አልቻልኩም። ያንቺ ነው ስላሸጠልኝ ይሄ ነው እኔ ያይቼው የገዛሁት ያየሁት ይሄ ነው የሸጠልኝም ይሄ ነው ያው አይቼ ወድጄ የገዛው ይሄ ነው ስላቸው እኛም እናደርጋለን ያው ይሄ እዛ ላይ ያሳይ እንዴት ነው እዚህ ላይ ያንቺ ነው ብለን ዲጂታል የሚሰጥሽ ካሉኝ እነሱን ቢያሉ በቃ በጣም ተጫወተብኝ ሰውዬው። በጣም ሌባ በቃ ሰው ሙሉ እንጃ በቃ ምን እንዳደረገ አላውቅም። በጣም ነው በቃ ስንት ዓመት ሙሉ ከዛ አሁን ተመልሼ ደውይለት አለኝ። እዛ ሁኜ ደውይለት እስኪ ያስተካክልሽ ይችላል ደውይልኝ ስለ ስልክ የለኝም አልኩት። ከዛ ስልክ ወነ ማቃቸው እነሱ ልጆች እኔ ቤት የነበሩ ውስጥ የነበሩ ስልካቸውን አቃሉና ደወልኩትና ስልኩ ውስጠኝ ብሎ ስልኩ ሰጡኝ። ደውዬለት እንደዚህ ለምን አደረከኝ እስከዛሬ አልነገርከኝ ፈጣሪ ወይ አትፈራ ወይ ለምንድን ነው እንደዚህ ያደረገው ስለው ያው እነሱ ብር ሊበሉሽ ነው እንደዚህ ሌቦች ናቸው ብር ሊበሉሽ ነው አውቀው ነው እንደዚህ የሚጫወቱሽ እኔ አስተካክልሻለሁ የሆነ ነገር ተሳስቶ ነው እኔ አስተካክልሻለሁ አለኝ። ስፒከር ላይ አድርጋለኝ ስፒከር ላይ አድርጎ የሰማው አለ ሰውዬው የሰማው ነው። ከዛ አሁንም ይሄ ሁሉ ሲያስጥፉልኝ ይሄ ሁሉ ሲያደርጉኝ ምንም አላውቅም ነበር ራሴን ሰው አጠገቤ የለው ምንም ነገር የለው። አንደኛ ከመጣው ከአንድ ወር ነው ከአረብ ሀገር የመጣው አንድ ወር ምንም ነገር በቃ ይሄም ራሱ ሲያስመላለስ ነበር። ይሄም ቤቱ እንዴት እንደዚህ ሆኖ ብዬ በጣም የተናደርኩ ነበር። ስልጭት ውስጥ ነበርኩ በጣም በቃ ይሄ ሁሉ አድርጎኝ ቤቱንም ብሬንም አካውንቴ ውስጥ የነበረውን ብሬን ወሰደ። አሁን እኔ እዚህ ያለሁት 18 ሰው ነው የቀለብኩ ያለው። በጣም በቃ አንድ ቤት ነው ያሰውት እኔ ያለው ኩዌት ነኝው ማለት ነው። በጣም በቃ ደክሞኛል። እኔ አሁን 13 ዓመቴ ነው አረብ ሀገር። እኔ እውነት በጣም በቃ ከአቅሜ በላይ ሆኜና እንዳቂሞኛል። ተስፋዬን አጣው። በቃ ይሄ ሁሉ የለፋውበትን ብሬን አጣው። የሚያገሰኝ ሰው አጣው። በቃ ግራ ገብቶኛል። እኔ አሁን አንደኛ ማሞቴን እግዚአብሔር ምን ሰርቼ ነው ራሴ እግዚአብሔር ፈጠረኝ ነፍስ እንዴት ነው ራሴን አጥፍቼ ሄዶም ከእግዚአብሔር ጋር ነፍሴ እንዴት ነው እግዚአብሔር የሚቀበለኝ የሚለውን እኔ ፈራሁት። በቃ እኔ እንጃ መኖሪ በጣም ተስፋ አስቆርጦኛል። እዚህ በቃ እስካሁን ይሁን አረ ምንም ነገር እዚህ ደግሞ ያለው ሰርቼ ጠበቃ ገዛው። ጠበቃ ሲገዛ ጠበቃ 300 ሺህ ብር ነው ያለችኝ። እስካሁን 8 ወሬ ነው ወደ 1 አመት ሊሆን ነው። እስካሁን ምንም ነገር ቀጠሮ አታይዝልኝም፣ ምንም አትልዝልኝም። ጭራሻው ዳኛ ጉቦ ፈልገዋል 170 ሺህ ብር ከፈይ ያለችኝ ጭራሻው ማለት ነው። ምንም ስራዬን አሰራችልኝም። ብሬን ተመልሼ 1 አመቴ ነው የሰራው ለሷ ከፈልኩት። ወረቀቱ እንኳን ከዚህ ሲጽፉ ማለት ነው እጅን ቢየ ባሲ ጄው እንኳን በዚህ ስጥት ትንሽ ብር አይደል የመጻፍኩ ማለት ነው። ፖስታ ቤት ነው የርኩት በረቀቱ አጋጣሚ ደግሞ ቦርሳ ውስጥ እሱ ነው የከተተልኝ። ይሄን ብሩን ያወጣ የቤቱን እኩልና ወስጃለሁ ብሎ ይሄን ብር ቤቱን ወስጃለሁ ብሎ ወረቀቱ ሰጠኝ። በሱ ነው የከሰስኩት ማለት ነው። አሁን እስካሁን ምንም በቃ ግራ ገብቶኛል። ማማ
ከሮ ሰው አጣው ግራ ገብቶኛል። እዚህ በጣም ህይወቴ በጣም ከባድ ሁኔታ ውስጥ ነው ያለሁት። እኔ እንጃ ምን እንደማደርግ አላውቅም። እውነት ግራ ገብቶኛል። በቃ እሷም ብሯን በልታዘም አለችኝ። አሁን ጭራሽ ትናንትናም ጠይቄት ነው እንዴት ነው ስልኳ አታነሳልኝም። ስደውለም ቦይሱ መታዳምጥልኝ መልስ አትሰጠኝም። በቃ አሁን ጭራሽ ጉቦ ክፈል ብሎኛል አላችልኝ። ጭራሽ አሁን ማለት አይዞሽ እድሜሽ ምን ያህል ነው? ወይ ይሰማል? ድምጽ ይሰማሻል? ይሰማኛል። ምናልኪ ምን ያህል ነው እድሜሽ? እኔ የመጣሁት 16 ዓመቴ ነው። 16 ዓመት ቢያንስ አሁን 25 26 እንደዛው ነው። 25 ሆኗል። 25 አልፏል። 26 እሺ ተረጋጊ። እስቲ ሚዩት አድርጊና አዳምጪኝ። ከዚህ በፊት መተሽ ነበር አይደል? እዚህ አሁን ግን መጥቼ ነበረ መፍትሄ ስላጣሁ ነው። እስቲ እኔ ሀሳብ ልስጥሽ። አሁን ይሄ በጣም ውስብስብ ጉዳይ ነው። ገብቶሻል? አሁን በሄድሽ ቁጥር ሰዎች ሁሉ አንቺን በየዋህነትሽ እየተጠቀሙብሽ ነው የሚቀጥሉት። ይሄ መቀጠል የለበትም። ገብቶሻል? ሚዩት አድርጊና አዳምጪኝ እሺ። አሁን ሰው ሀገር ሆነሽ ጠበቃ መግዛት ምናምን እንደገና ሌላም ሰው አሁን እየደረሰ ያለውን ነገር እያየሽ ነው አይደል? ሁሉም ሰው ምን ያደርጋል? ገንዘብ ነው ከአንቺ ለመውሰድ የሚሞክረው። ምንም አታውቅም እሷ ብለው ስለሚያስቡ ይጫወቱብሽ ነው የሚሞክሩት። አሁን ምንም ከማድረግ ተቆጠቢ። በተቻለሽ አቅም ሰው ሀገር ነው ያለሽው። አሁን መፈረምሽ ነው ችግሩ።